አጠፋሻለሁ፣ አንዴ በመጥረቢያ ልሻለሁ ይለኛል፣ አንዴ በቢላ ልሻለሁ ስላለኝ ህይወቴን ማዳን ስለሆነ አምልጬ ወጥቻለሁ። አርሲ ላይ ኦርቶዶክሳውያን አልተገደሉም፣ ተመችቷቸው ነው የሚኖሩት። ሶፎንያስ ጋዜጠኛው ከገዳም ወጥቼ ነው የምደውልልህ። መጀመሪያ አንተ ጋር ነው የደወልኩት። ከፈጣሪ ታገኙታላችሁ፣ ልጄን አድኑልኝ። ይህ የጋዜጠኛ ሶፎንያስ እናት ጥሪ ነው። እንዴት የሰው ልጅ እንትን ይበላል ብዬ ትናንትና ቪዲዮ ሰርቼ ነበርና እባካቸውና ይቅርታ እንድታደርጉልኝ ነው የመጣሁት። እንደው ያንተ የመስማት ችግር ነው፣ ጆሮክ ላይ ችግር አለ በሉኝ በእግዚአብሔር። ሀባቡን ተቀደውና መሀሉ ወተር ሜሎን እንለዋለን አሜሪካ ወደ ተቀደውና ትለጠልጠዋል። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። በወቅታዊ ጉዳዮቻችን ተመልሰናል። የአርሲ ጉዳይ እንዲሁም የጋዜጠኛ ሶፎንያስ እና ከእሸቱ ጋር በተገናኘ ሙስሊሞቹ በድለናል፣ አጥፍተናል፣ ይቅርታ ብለው ሲጠይቁ፣ በአንጻሩ ደግሞ መናፍቃን ደግሞ ተነስቷል በጎናቸው የእሸቱን ጉዳይ ለማንቋሸሽ ለማብጠልጠል እየሞከሩ ነው ያሉት፣ እንመለከተዋለን። ታዲያ ይህ ቪዲዮ ለብዙዎች እንዲደርስ ሼር አድርጉ። ኮሜንት ላይ ብዙ እያየሁ የነበረ በጣም ስለ ጤና እየተጨነቃችሁ ነው፣ ስለ ጤና እያሰባችሁልኝ ነው። በእውነት እግዚአብሔር አክብርልኝ፣ እግዚአብሔር ስትልኝ። በጣም ደህና ነኝ። ምናልባት አላቅም የሚጠቅማችሁ ከሆነ ልንገራችሁ፣ አንዳንድ መረጃዎች ልንገራችሁ፣ ለክፉ ለደጉም የሚሆናችሁ ከሆነ ብዬ ነው። ሰው ምንድነው ሐኪም ቤት ምርመራ ሄጄ ነበር። ባለፈውም እንደምታስታውሱ ከሆነ በሄድኩ ሰዓት ላይ ያገኘሁትኝ ነገር ምንድነው፣ አንደኛ የአጥንት መጣመም አለ ወገቤ ላይ፣ ብዙ መቀመጥ አልችልም። ያሜ ነበር ከዚህ በፊትም ብዙ ጊዜ ላይ፣ በተለይ የብዙ ጊዜ ተከታታዮች ከሆናችሁ ታውቁታላችሁ ብዬ አስባለሁኝ። እና ብዙ ጊዜ ያሜ ነበር ወገቤ። ታዲያ ታየሁትኝ በወጣትነት ወይ ልጅ እያለሁኝ ወይ ወድቆ ወይ ደግሞ ከፍተኛ እቃ ማንሳት የሚል ነገር ነው ያለው። እኔ ማስታውሰው ያው በአንድ ቀን ሁለት አደጋ መኪናም ባቡርም ተገልብጦብኝ ስለነበር ማለት የዛን ጊዜ ሊሆን ይችላል ብዬ አስባለሁ። አጥንቴ ትንሽ እንደዚህ ጠመም ብላ ነበረ። እሱ እየተስተካከለልኝ ነው፣ በወጌሻም በምንም እየተመለሰልኝ ነው። አንደኛ ያለው ነገር እሱ ነው። ሁለተኛ ሌላ ምርመራም ጓደኞች የመከሩኝና ስመረመር ሪህ የሚባል በሽታም እንዳለ ነገሩኝ ዶክተሮቹ። ምርመራ ሰጥቼ ነበረ። ሪህ ያው ስጋዎች ነው፣ ቀይ ስጋ ምናምን ነገር እንዳትበላሉኝ። ያው እሱም ብዙም የበላ ሰው አይደለሁኝም። በሁለት ወር በወር አንድ የሚገኝ ነገር ስለሆነ ያን ያህል እንትን የምናደርገው ነገር አይደለም። ግን ሪህ አለብህ አሉኝ። እንዴት እንደመጣ ባላቅም። ሶስተኛ ያው ጨጓራ ቋሚ ነው፣ ምንም ጥርጥር የለውም። ያው አንዳንድ ቪዲዮ ላይ ሳገዛ የምታዩኝ የጨጓራ ውጤት ስለሆነ ነው። እሱም ቢሆን እየተስተካከሉ ነው፣ እግዚአብሔር ይመስገን። አራተኛውና በጣም ግራ የሚያጋባ የነበረው ነገር የጉበት ላይ ጮማ መገኘት ነው። እሱ ትንሽ አስቸጋሪ እንደሆነ ነገሩኛል። ጉበት ላይ ጮማ አለብህ፣ ስለዚህ አልኮል ቀንስ አሉኝ። ይሄም ነገርኳቸው። አልኮል በህይወት ዘመን ጠጥቼ አላቅም፣ በአፌም ገብቶ አያውቅምና አልኮል ጠጥቼ ስለማላቅ እንዴት ነው ነገሩ ስላቸው፣ እነሱም ግራ ተጋብተዋል። ግን የተወሰኑ መድኃኒቶችን አዘውልኛል። እራት እንዳትበላሉኝ። እኔ እራት በልቼ አላቅም። እሱንም ቢሆን በጣም ቆይቻለሁ እራት ከበላሁኝ 5-6 ወር ምናምን ነገር፣ አንዳንዴ ካልሆነ በስተቀር እንደዚህ በልቼ አላቅም ብዙን ጊዜ ላይ አይሮን ነው ምን እየሆነ እንደሆነ ምን እየተከሰተ እንደሆነ አላውቅም። ግን እግዚአብሔር ይመስገን በጣም ደህና ነኝ አሁን ላይ። ብዙ የሚያስጨንቅ ነገር አይደለም። ስለምታስቡልኝ በእውነት እግዚአብሔር አክብርልኝ፣ ከልብ አመሰግናለሁኝ። ሳይነሱም ያው አንድ ጉዳይ ስለሆነ እሱ ቋሚ ነው። ብዙ ጊዜ ላይ በምክንያት እንደሚነሳ አላውቀውም። አየር ቅዝቃዜ ምናምን ነገር ሲገላበጥ ነው። እንዳልኳችሁ ባለፈው ልብስ ልገዛ ወጥቼ ነበር። ትንሽ የሞተሩም አየር ብክለት ምናምን ነገር አለ እዛ አካባቢ ላይ፣ ያ ነገር ነው ያስነሳብኝ የነበረው። አሁን ግን እግዚአብሔር ይመስገን ደህና ነኝ። በጣም በጣም ስለምታስቡኝ ከልብ አመሰግናለሁኝ። ወደ ጉዳዮቻችን እንግባ። ዝም ብዬ ስለራሴ እያወራሁ ጊዜ እንዳልወስድባችሁ። አንደኛው ከአርሲ ነው የምንጀምረው። ከአርሲ በኋላ ቀጥታ ስለ ጋዜጠኛ ሶፎንያስ እንመለከታለን። አርሲ ላይ ኦርቶዶክሳውያን አልተገደሉም፣ ተመችቷቸው ነው የሚኖሩት። ምንም እንዳሌለ በየሶሻል ሚዲያው መንግስት ለማሳየት ይጥራል። የዛ አካባቢ ቤተ ክህነቶችም እየሞቱ እንዳልሆነ የሐሰት መረጃዎችን ያሳያሉ። ነገር ግን ይሄ በአርሲ ሽርካ ጃዌ የተፈጠረ ነገር ነው። እንደምትመለከቱት አንድ ቤት ውስጥ እንደዚህ ምዕመናኑ አብረው እንዳሉ ቤት ውስጥ ያጋዩአቸዋል። የክርስቲያኖችን ቤት በዚህ መልኩ ያቃጥሉታል። ብዙን ጊዜ ላይ ኦርቶዶክሳውያን አልሞቱም ለማስባል የሚሄዱባቸው ርቀቶች አንዳንዶቹ እንደዚህ ናቸው። ዶክመንተሪ በመስራት ትርክቶችን በማዘጋጀት እንዲሁም ደግሞ አብረው እየበሉ እየሰጡ ቪዲዮ በማሳየት ሰላም ነው ለማለት ይሞክራሉ። ግን እውነታው እንደዛ አይደለም። ቴሌግራም ላይ ተለቋል። ቤቶች ሲቃጠሉ፣ ሲወድሙ፣ ምዕመናን ሲቃጠሉ የሚያሳይ ነገሮች አሉ። ግን ያው አርሲ ላይ ግን ምንም አልሆነም የሚል ነገር ነው ያለው። እንዳልኳችሁ
ወደ መሰረትን በናሽ ላይ ያነሳቸው ሀሳብ አለ። አሁን ልጁ ወደ አእምሮ ህሙማን ማዕከል ገብቷል፣ እንመለከተዋለን። ከፈጣሪ ታገኙታላችሁ፣ ልጄን አድኑልኝ። ይህ የጋዜጠኛ ሶፎንያስ እናት ጥሪ ነው። ጋዜጠኛ ሶፎንያስ ዋሲሁን በተመለከተ በማህበራዊ ሚዲያ በተለይም በፌስቡክ ገጹ እናቴ ሰላምዬ ጠፋችብኝ፣ ሞተችብኝ በሚል ያሰራጨውን መረጃ ተከትሎ እውነታውን ለማስረዳት እናቱ እትዬ ሰላማዊት ጥሩና ታላቅ እህቱ ፍቅርተ ዋሲሁን በሸገር ኢንፎ ስቱዲዮ ተገኝተው ነበር። እናቱ እትዬ ሰላም በህይወት መኖራቸውንና ጋዜጠኛ ሶፎንያስ በአሁኑ ሰዓት ያለበትን እጅግ አሳሳቢ የጤና ሁኔታ አስመልክቶ የሰጡት ማብራሪያ እንደሚከተለው ነው። ሶፎንያስ እናቴ ጠፋችብኝ ቢልም እናቱ ግን ከልጃቸው የአእምሮ መታወክና ሊሰነዘርባቸው ከነበረው ጥቃት ራሳቸውን ለማዳን ሲሉ ብቻ ከቤት ሸሽተው መውጣታቸውን በቪዲዮ ያረጋግጣሉ። ከዚህ ቀደም የነበረበት የአእምሮ ህመም አገርሽቶበት ከሕክምና ተቋም ካመለጠ በኋላ በገዳም ቆይታው መድኃኒት በማቋረጡ ምክንያት ሁኔታው ይበልጡ ስብስብና ከአቅም በላይ ሊሆን ችሏል። በመኖሪያ ቤት የደረሰው አደጋ ከቀናት በፊት በቤቱ ውስጥ በሩን ቆልፎ ንብረት ያወደመ ሲሆን የቤት አስቤዛዎችን በመድፋትና ዘይት በማንተክተክ የቀረበኝን ሰው ገላለው በማለቱ ፖሊሶች መስኮት ሰብረው በመግባት ሊቆጣጠሩት እንደቻሉ ተገልጿል። የሶፎንያስ እናት ልጃቸውን የትዳርና የልጅ ባለቤት ሆኖ ለማየት እንጂ እንዲህ አይነቱ ፈተና ላይ ይወድቃል ብለው እንዳልጠበቁ ገልጸው ሶፎንያስን ብቻቸውን በብዙ መከራ ሊስትሮ ጠርጎና ፓርኪንግ ሰርቶ ለቁም ነገር ያበቃችው እናት በመሆኗ የኢትዮጵያ ሕዝብ ልጇን ከዚህ የከፋ ህመም እንዲታደግላት በሸገር ኢንፎ በእንባ ትማጸናለች። ውድ ቤተሰቦቼ ይህን ያህል ለፍታ ያሳደገች እናት ልጇን በዚህ መልኩ ማየት ልብን አይሰብርም? ትንፋሽንስ ቀጣ አያደርግም? እባካችሁ ሁላችሁም ጸሎት አድርጉላቸው። መልካም ጊዜ። ሶፎንያስ ጋዜጠኛው ከገዳም ወጥቼ ነው የምደውልልህ። መጀመሪያ አንተ ጋር ነው የደወልኩት፣ ማንንም አላገኘሁም። ጋዜጠኛ ሶፎንያስ ተመልሷል። ነገር ግን ሁለት ግራ የሚያጋቡ ሀሳቦች አሉ። በመጀመሪያ እንደተመለሰ የደወለው ላጋለጠውና አዳማ እንግዲህ ላስደበደበው ለፍሬዘር ነበረ። ለሱም እንግዲህ የነገረው ነገር አለ። ገዳም ሂጄ ለ6 ወር ከ16 ቀን ቆይቻለሁ። ብዙ ገዳማት አልተቀበሉኝ ነበረ። አንድ ገዳም ብቻ ነበር ተቀብሎ ደብቆ ሱባኤ እንድከታተል ያደርገኝ ብሏል። አሁን ደግሞ እንግዲህ ከመጣ በኋላ ባይፖላር ዲስኦርደር የአእምሮ ህመም ውስጥ ነኝ፣ ሆስፒታልም እገኛለሁ ብሏል። ሁለቱ እንግዲህ የተለያዩ ሀሳቦች ናቸው። ለፍሬዘር ያወራውን እስኪ ላስደምጣችሁ። ይሰማል? አዎ ሶፎንያስ ጋዜጠኛው ከገዳም ወጥቼ ነው የምደውልልህ። መጀመሪያ አንተ ጋር ነው የደወልኩት፣ ማንንም አላገኘሁም። በፌስቡክ ህዝቡን ይቅርታ ጠይቄያለሁኝ። ግን አሁን አንተ ጋር ደውሌ አንደኛ ሁሌ ስለማስታወስህ ነው። እግዚአብሔርን ነው የምልህ፣ መድኃኒዓለምን ነው የምልህ። እየሰማኸኝ ነው አይደል? አዎ እየሰማሁህ ነው። መድኃኒዓለም በሚያውቀው እኔ አልከፋኝም። እኔ የእግዚአብሔርን ስጋው ደሙን እንድቀበል፣ ህይወቴ እንዲስተካከል፣ ከዚህ ቆሻሻ ህይወት እንድወጣ፣ ወደ ትክክለኛ መስመር እንድገባ ምክንያት የሆንከኝ አንተ ነህ። አንተ በዛ ደረጃ ጉዳዩን ባታራግበው ኖሮ እኔም እንደዚህ ባልሆንኩ ነበር። እግዚአብሔር እንደው ጎዳና የእግዚአብሔርን ወንጌል ለ6 ወር ከ16 ቀን ቆይቼ ነው ከገዳም የወጣሁት። የትንሣኤ ዕለት ነው፣ የፋሲካ ዕለት ነው ስጋው ደሙንም የተቀበልኩት። ትልቅ ገዳም ነበርኩኝ። አሁን ይሄ ነው ብዬ አልነግርህም። ገዳሙም ጠብቆ ነበር ያስቀመጠኝ። መላው ኢትዮጵያ ገዳማት ተደውሎላቸው ሁሉም ፈቃደኛ አልነበረም። እኔ እንግዲህ እንደሰማችሁት ገዳም ቆይቶ እንደመጣ ከገዳም በኋላ ግን ቀጥታ ወደ አእምሮ ህሙማን እንደገባ አይነት ነገር ነው ሀሳቡ። ነገር ግን እሱ ነገር ትክክል አይመስለኝም። እሱ ሳይሆን የገባው መሰረት ገዙ ነች። ይህንን ነገር አስተባብራ እንደምንም አድርጋ ወደ ሆስፒታል እንዲገባ ያደረገችው። የገባውም ደግሞ እንግዲህ ትናንትና ነው። ላንብብላችሁ የእናትየውን ንግግር አስቀድሜ ላንብብላችሁ ብዬ ነው። ስለ ጋዜጠኛ ሶፎንያስ ዋሲሁን አዲስ መረጃ ይላል። ትናንትናው ዕለት ጋዜጠኛ ሶፎንያስ ዋሲሁን በየካ ኮተቤ አምቡላንስ አእምሮ ህሙማን ሕክምና ማዕከል መግባቱን ጋዜጠኛ መሰረት በዙ ገልጻለች። ምንም እንኳን ትናንትና የአረፋ በዓል በመሆኑ መስሪያ ቤቶች ዝግ ቢሆኑም ጋዜጠኛ መሰረት በዙ ለቦርናጌን አእምሮ ህሙማን ማዕከል መስራች ወይዘሮ ኪያ ስፋቱ በመደወል የጋዜጠኛ ሶፎንያስን አሳሳቢ የጤና ሁኔታ በማስረዳት እንዲቀበሏት ባቀረበችው ጥያቄ መሰረት ማዕከሉ ፈቃደኛ ሆኗል። ከዛም የቦርናጌን መስራች ወደ ኤካ ኮተቤ ሆስፒታል ሜዲካል ዳይሬክተር በመደወል ጉዳዩን ካስረዱ በኋላ ሜዲካል ዳይሬክተሩ በፍጥነት አምቡላንስ በመላክ ሶፎንያስ ወደ ሆስፒታል መጥቶ ትሪት ከተደረገ በኋላ ወደ ቦርናጌን አእምሮ ሕክምና ማዕከል መግባቱን ነው መሰረት በዙ የገለጸችው። በቀጣይም ጋዜጠኛ ሕክምና በየካ ኮተቤ ሆስፒታል እንደሚደረግ መሰረት ጨምራ ገልጻለች። ከዚህም በኋላ የሶፎንያስን ጉዳይ ከሕክምናና የጤና ሁኔታ የተከታተለች
አዲስ መረጃዎች እንደምትዘግብልን ጋዜጠኛ መሰረት በዙ የገለጸች ሲሆን በአሁኑ ሰዓት በተለያዩ ችግር ውስጥ የምትገኘውን የሶፎንያስ እናትን ወይዘሮ ሰላማዊትን ሁሬን ማገዝ እንደሚገባም ጥሪ አስተላልፈዋል ይላል። ስለዚህ ትናንትና በበዓል ዕለት ነው ወደ ሆስፒታል ወደ አእምሮ ሕክምና የገባው። እንግዲህ ከሱባኤ ወጣሁኝ ያለበት ጉዳይ ላይ አይ ቲንክ ማን እንደሆነ አላውቅም ፎቶ የለቀው ይህን ፎቶ ተለቋል። ይህ የእሱ ፎቶ ነው እንደምትመለከቱት ማለት ነው። በጣም ክስት ብሎ ነው እዚህ ጋር እየታየ ያለው። ሌላኛው አሁንም እንዳልኳችሁ የሶፎንያስ እናት ጋር ከመግባቴ በፊት አንድ ነገር ላሳያችሁ። ይህ ዲያቆን ዳንኤል ክብረት ይባላል። እንደምታውቁት የጠቅላይ ሚኒስትር አማካሪ እና ደግሞ በፋና ብሮድካስት ላይ ምንድን ነው የሚባለው የቦርድ ሜምበር ኃላፊ ነበረ። ትላንትና እንደተባረረ ሰምተናል። ከስራ መሰናበቱን ተገልጿል። እንግዲህ ጠቅላይ ሚኒስትሩ አማካሪ ከፋና ሚዲያ ኮርፖሬሽን የቦርድ ሰብሳቢነት ተነሱ የሚለው መሰረት ሚዲያ ሜይ 27 2026 ላይ የገለጸው ነው። ሌላ ሰው ፌስቡክ ላይ አጋርቶት ነው። መሰረት ሚዲያ የጠቅላይ ሚኒስትር አብይ አህመድ ማህበራዊ ጉዳይ አማካሪ ሚኒስትር የሆኑት ዲያቆን ዳንኤል ክብረት ከፋና ሚዲያ ኮርፖሬሽን የቦርድ ሰብሳቢነታቸው በይፋ መነሳታቸው ሚዲያችን አረጋግጧል። ኃላፊው ከቦርድ ሰብሳቢነታቸው የተነሱት በተቋሙ ውስጥ እንደታሰበው አዲስ ሪፎርም ለውጥ ማምጣት ባለመቻላቸው ነው የሚል ነገር ነው። ይህ መሰረት ሚዲያ ላይ ነው፣ ገብታችሁ ማየት ትችላላችሁ። እናንተ ማንበብ ትችላላችሁ። ልመለስ ወደ እናትየው ሐሳብ። ያጠፋሻለሁ፣ አንዴ በመጥረቢያ ልሻለሁ ይለኛል፣ አንዴ በቢላ ልሻለሁ ስላለኝ ህይወቴን ማዳን ስለሆነ አምልጬ ወጥቻለሁ። በቃ ጠፍተውቦት ነው እናቴ ተሰወረችብኝ፣ ምን ነው ጨከንሽብኝ የሚል ጽሁፍ የለቀቀው? አዎ በቃ እንደዛ ነው። ጉዳት ሊያደርስቦት ሞክሮ ነበር? ፈርቻው ብሆንም እንደውም በመጥረጊያ እንጨት እኮ እንዲህ አናቴን በጀርባዬ በኩል እንዲህ ሊመታኝ ነበር። ብዬ ነው ሰው የደረሰልኝ እና ብዙ ነገሮች አጥፍቷል። ቤቱ ወድሟል። እንደገና ዘይት ጥዶ በሁለት ብረት ድስት ጥዶ አንተክትኮ ለኔ ነበር ያ ነገር ላይ ሊገለብጥብኝ የታሰበው ማለት ነው። ሰው ደርሶ አጥፍቶት አውርዶ ይቀዝቅዝ ብለው አስቀመጡት። ይሄም መሆን የለበትም፣ ወዲያው መድፋት ነበረባቸው። ይሄ ደግሞ ቶሎ አይመጣልሽም እና ያው ዘይቱን ቁጭ እንዳለ ነው ምድጃው ላይ ምን እናረጋለን። ቤቱ እንዳልነበረ ሆኗል እና በቃ ጥዬ ወጣሁ። እኔ ከህይወቴ አይበልጥም። አላመንኩትም። በቃ አሁን የመጨረሻ አላመንኩትም። በፊት ግን እንደው እንትን ነይ ሲለኝ እየተከተልኩ እዛ ነይ ሲለኝ እየተከተልኩ ሳይሆን ንግግሩ ምኑ ትክክል አይደለም። በቃ ራስሽን አስተዋውቂልኝ እንደው ማነች ለሚሉ። ስሜ ፍቅርተ ዋሲሁን ይባላል። የሶፎንያስ ታላቅ እህቱ ነኝ። ያው በቃ እሷ እንዳለችው ነው ሁሉም ነገር። በቃ አሁን ጠበል ሂዷል ተጠምቁም ብሎ ያው ይድናል ተብሎ ነበር። ያው መድኃኒቱ ስለተቋረጠ በዛ ምክንያት ነው አምልጦም መጣ። ያው እንዳለችው ነው ሆስፒታል ተኝቶ ነበረ። ከዛም እያመለጠ ምናምን ነው በቃና በቃ መድረሻውም መሄጃውም አናውቀውም። በቃ እዛ ነኝ ሲል እዛ ስንሄድ የለም፣ እዛ ነኝ ሲል እዛ ስንሄድ የለም እና በጣም ነው ደካማ። እየደወለ ነው የሚነግራችሁ? እየደወለ ነው የሚነግረን። በቃ ያለበት ቦታ እንሄዳለን አናገኘውም እና በቃ በጣም ከብዶናል እኛ ራሱ። ምክንያቱም በቃ ቢያንስ ሰው ቢረዳው ነው የምለው እኔ። በጣም ታሟል። አሁን በዚህ ሰዓት ራሱ እንደዚህ ቢታይ እንግዲህ በፊት የሚያውቁት ሶፎንያስ አይደለም አሁን ያለበት ማለት ነው። እንግዲህ ያኔ ከዓመታት በኋላ ተሽሎት ስራም ጀምሮ ነበረ። በትርታ ኤፍኤም ላይ አየር ሰዓት ወስዶ ስራ ጀምሮ ነበር። አሻም ላይም ፕሮግራም ያቀርብ ነበረ። እኛም ደግሞ የጠፍ ተከረምክ እንዴት ነህ ብለን አንድ ቆይታ አድርገን ነበር። ፕሮግራም ሰርተን ነበር። ሰዎችም ድጋፍ እንዲያደርጉለት የከረመበትንም ያለፈበትንም ለማሳየት በእንግድነት ጋብዘነው ነበረ። የዛን ሰዓት እንግዲህ ወደ ጤናው መመለሱን ነበር ያምን ነው። በኋላ ግን እንግዲህ ነውር በሆነ ነገር ውስጥ ተገኘ፣ እጅ ከፍንጅ ተያዘ በሚል የተዘዋወረው ቪዲዮ እሱም ወደ ጸበል እንዲገባ እንዳደረገው ተነግሮ ነበረ። ያ መቼም በተለይ ለቤተሰብ እጅግ ከባድ እንደሆነ አምናለሁኝ። እንዴት አሳለፋችሁ? ያን ሀባቡን ተቀደውና ማል እንግዲህ ያው ነው እናትየው ቀርበው እንግዲህ ሀሳባቸውን ሰጥተዋል። አግዙኝ፣ እርዱኝ፣ ልጄ አሁን ላይ ጥሩ ሁኔታ አይደለም ብለዋል። እግዚአብሔር ያግዛቸው። የፈራሁት ነገር አለ ግን እሱን ምናልባት ሌላ ጊዜ ላይ እናወራዋለን። አሁን ሟርት ነው እንዳይባልም ጉዳዩ ላይ ላቆየው ለጊዜው። አንድ ጉዳይ እናንሳ።
የቅዱስ ሥላሴ ካቴድራል ላይ አንድ እየተሰራጨ ያለ ማህበራዊ ሚዲያ አለ። እንግዲህ እንደምትመለከቷት ቁምጣ ለብሳ የገባችን አንዲትን ፈረንጅ ያለ ነጠራ ከበሮ ሲያስመቷት የሚያሳይ ፎቶ በማህበራዊ ሚዲያ እየተመላለሰ አይተነዋል። ምንድን ነው እየሆነ ያለው? በቃ ብር የከፈለ ሁሉ እንደፈለገ የሚሆንባት ቤት ሆነች ማለት ነው እያልን ጭምር ነው ያለ። ለምንድን ነው እየሆነ ያለው? ቢያንስ ነጠላ ከበሮ መያዝ ከፈለገች ነጠላ ለብሳ በአግባቡ መልበስ አለባት። ምክንያቱም አብያተ ክርስቲያናት መጎብኘት ካለባቸው ወንዱ እንደ ወንድነቱ ቁምጣ ለብሶ ሳይሆን ሱሪ ለብሶ እንዲሄድ፣ ሴቷም ደግሞ በአግባቡ ነጠላ ለብሳ ብትገባ የተሻለ ነው የሚሆነው። ነገር ግን ብር ያስገኛል ስለተባለ ብቻ ዝም ብሎ ትኬት እየቆረጡ መግባቱ ቤተክርስቲያንን የሚጎዳ እንጂ የሚጠቅም ነው ብዬ አላስብም። በጣም በሚያሳዝን ሁኔታ ማለት ነው። እንደዛ ከሆነ ትናንትና ዮኒ ማኛ ቤት አንድ ውይይት ነበረ። ማጠቃለያውን ዮኒ ማኛ ይስጣችሁ። ዝርዝር ሁኔታውን ፈቃደኛ ከሆናችሁ ሌላ ጊዜ አቀርበዋለሁ። ደስ የሚል አይደለም። በጣም ጸያፍ፣ ለጆሮ የሚሰቀጥ ነገር ነው። ልጆች ባይሰሙት ደስ ይለኛል። ይህም በደንብ ያዙን። ልጆች ባይሰሙት ደስ ይለኛል። ሀባቡን ትቀደውና መሀሉን ወተርሜሎን እንለዋለን አሜሪካ ወደ ትቀደውና ትለጠልጠዋል። ኢትፍሩት ሆናችሁ ሴቶቹ ኢትፍሩት፣ ወንዱ ኢትፍሩት። ጆሮ ይለጠለጣል አለኝ። አሁን እኔ ግራ ገባኝ እኮ። ብብት ማጫወት ይቻላል? ብብት በሰላም ነው? እንደው በጤና ነው? አይ የተነበበ ነገር ስለሆነ ሊያስጠይቀኝ አይችልም። የተጻፈ ነገር ስለሆነ ሊያስጠይቀኝ አይችልም። ብብት ይለጠለጣል፣ ጆሮ ውስጣችሁን ይለጠለጣል። አሻንጉሊት ትሰራና አሻንጉሊቱን ትበሳና ትለጠልጣል። የሆነ ነገር ቀዳዳ እየፈለግ ትወጋል። እንስሳ በእንስሳ ላይ ማጫወት ትችላል። እኛውን የቺኮች ሞቋቸው ብብት ካየም በቃ ልንሻፍድ ነው ማለት ነው። የሙስሊም የሆኑ ቺኮች ምናምን ነገር ይሄ እኮ ይለጠለጣል እያለ ልናስበው ነው። ጆሮ ባየን ቁጥር ልንሻፍር ነው። ለዚህ ነው ጆሮ የሚሸፈነው። ጆሮ የሚሸፈነው ለዛ ነው። አሙሙ ስለሚመስል ነው። ስላልገባኝ ነው። አይ እንድታብራሩ ስለምፈልገው ነው በፔጃችሁ። አሁን በቃ ጆሮ ስናይ ምናምን ሊለጠልጠው ነው ምናምን ብለን ልናስብ ነው። ምንድነው ትምህርታችሁ ግን? በአረብኛ ደብቀው ተጫወቱባችኋል። በአረብኛ ደብቀው በቃ ተጫወቱባችሁ። ትርጉም ስለማታውቁ እውቀት ስለሌለ ትርጉሙን ሌላ ሰው አያውቀውም በተባለ ጊዜ ቴክኖሎጂ መጥቶ ሲከፍተው ሙሉ ትምህርታችሁ ይቅርታ አድርጉልኝ ሽርሙጥና፣ ሙሉ ትምህርቱ ቅድስና የለው። ሙሉ ትምህርቱ ሴሰኝነት፣ ቆሻሽነት፣ ብልግና ሆኖ ተገኘ። ሙሉ ትምህርቱ የሚቀር ትምህርት የለም። the whole thing የምታወሩት ሴሰኝነት ነው። ወንዱ ከወገቡ በታች ይስመዋል፣ ሸፍኖ ምናምን ገልቦ ይሰጠዋል ምናምን። ነብዩ መሐመዳችሁ እንደዛ ነው ያደረጉት። ይሄው በመጽሐፋችሁ ከኋላም ከፊትም ሰላትም ሲያረግ ዱቅ ብሎ ከስር ገብቶበት ምናምን ጅኒ ሲጋልበው ሲቀደው ሲጫወቱበት ነው የሚውሉት የሚያድሩት። ይሄንን ነገር ነው መጽሐፋችሁ የሚለው። አሁን ለመቀበል ይከብዳል። አንድም ሰው ግን ዋሽተዋል ብሎ የሚመጣ ሙስሊም አይመጣ። በፔጃቸው እንደሚያብራሩ አውቃለሁ። በፔጃቸው ብዙ ነገር እንደሚሉ አውቃለሁ። የዋሸነው ነገር የለም። አምጥተው ሙሉን ይዘረግፉ። ፓርትቱ ስፔሻል ነው። ከ18 ዓመት በታች ያላችሁ አትዩት፣ አይመከርም ያሉት የኦርቶዶክስ ወንድምናቶች እኔ ራሱ ቃሉን አንብበው አለኝ። እኔ አሁን አለማዊ ነው ማኛው ቃሉን አንብበው አለኝ። እኔ ቃሉ ሰቀጠጠኝ። እናንተ የጻፋችሁት ቃል እናንተ ለጻፋችሁት እኔ ሰቅጥጦኛል ማለት አልቻልኩ። ይሄ እነ ወንድሞቻችን እነ ክርስቲያን እነ ዴቭ ምናምን ገብተው እነ ብሩኬ ገብተው በደንብ አድርገው ዮኒ ማኛ ቤት ሲያሳዩ ነበር። መጽሐፍ ገልጸው የእነሱ መጽሐፎች እያሳዩ ነበር። በጣም ጸያፍ ነው።
የኛም ቤተክርስቲያን ግን ያልሆነው ያልተባለውን ነገር ተባለ እያሉ እንደምንም አጠማዘው ጸያፍ ለማስባል የሚጥሩት ሰዎች በእነሱ ግን በግልጽ የተቀመጠ የተፈቀደ እንደሆነ በደንብ አሳይቷል። እንዳልኳችሁ ነው ዮኒ ማኛ ጠቅለል አድርጎ ትናንትና የሰማውን ነገር ጠቅለል አድርጎ ስላቀረበው ያቀረብኩላችሁ እንጂ በእርግጥ መጽሐፍቶቻቸው የሚሉት ብናቀርባቸው በጣም ይህ መስማት የሚከብድ ነገር ስለሆነ ነው። እንግዲያውስ እንደዛ ከሆነ አንዳንድ ጉዳዮች ከእስልምና ጋር እንመልከትና ወደ ፕሮቴስታንቱ እናመራለን። ግን ላይክ እያደረጋችሁ አላማዘኞቻችሁ ምክር በሙስሊምና በአንድ ሰለፊ መሃል ስለ አላህ ሲያወራው የነበረው ንግግር እኔ ያንን አላህ አይደለም ማመልከው ማለትም ባለ ሁለት ቀኝ እጅ ባለ አንድ እግር ባለ አንድ ወገብ ባለ ባት ባለ አንድ ፊት ሌሊት የሚወርድ የሚወጣ የሚሮጥ የሚራመድ ጥላ ያለው መላጭ ያለው ጡንቻ ያለው እንደዚህ አይነት አምላክ ነው ያላመልክ ይሄ ራሱ ረብል ዓለሚን ነው ካልከኝ አንተ ነህ የተሳሳተው የሚመስል ከሆነ ባለ አንድ እግር ባለ ሁለት ቀኝ እጅ የሚሮጥ የሚሄድ የሚመጣ የሚወርድ የሚወጣ የሚስቅ የሚቆጣ ከሆነ ይሄንን አምላክ አይደለም ማለት ውስጥ ያገኘኸውን መረጃ ተንተርሰህ አላህን ስታስተዋውቅ እስልምናን ስታስተዋውቅ ነብዩን ስታስተዋውቅ ሙስሊምነትን ስታስተዋውቅ ሳያምሩ ቢቀሩ እና ሰው ሪጀክት ቢያደርግብህ ጥፋቱ ያንተ እንጂ የሪጀክት ያደረገው አካል አይደለም። የማይሆን የማይረባ ዕቃ ይዘህ ጭራሽ ደግሞ በስነ ስርዓት ሳታስተዋውቅ እንዴት አልገዙኝም ብለህ ጓ ማለት አይተበቀብህም። ጥሩ ዕቃ ያዝ በትክክል ደግሞ አሳምረህ አስተዋውቀው ሰው በሚገባው እንዲማርከው አድርገህ ከዛ በኋላ እንዴት አልገዙም ብለህ እንደገና መልሰህ ራስህን ጠይቅ። ስለዚህ ወንድማችን መሐመድ አሊ ብርሃን ሐቂቃ ርቆናል፣ ይርቃል ከኛ አስተሳሰቡ ጂኒየስ ነው፣ መንጋ አይደለም። አብዛኛው ጺም ያስረዘመ ጀለቢያ የሚለብስ በየመስጂዱ የመሻይኾች ኪታብ ይዞ የሚሽከረከረው መንጋ ነው። የረብል ዓለሚን ቁርአን አያውቀው። የረብል ዓለሚን ቁርአን አያነቡትም አይደለም አያውቁትም። ቁርአን ውስጥ ለምሳሌ አታና ጃአ ምንድነው ልዩነቱ ስትሉት አያውቁትም። ነዘርና በሰረ ምንድነው ልዩነቱ አያውቁትም። አንዘልናና ነዘልና ልዩነቱ ምንድነው አያውቁትም። ኪታብና ቁርአን ምንድነው ልዩነቱ አያውቁትም። እንግዲህ እነኚህ ናቸው ራሳቸው የማያውቁትን አላህ ለኛ ለማስተዋወቅ እየጣሩ ያሉት። እናዝናለን። እኛ ግን በመጽሐፍት የተገለጠውን በአበው ተረጓሚ ያገኘን አምላካችንን ግን ሰብከዋለን። ታዲያ አንድ ቪዲዮ አስችላችሁ ነበር። ራስ ምታት የተባለ ሰው ይህንን የወንድማችን የእሸቱን ቪዲዮ አግኝቶ እየተሸማቀቀ ዲዩት ካደረገ በኋላ በደንብ ተመልከቱ። ከስር ያለው ቪዲዮ የእሱ ነው። ከተሰራ በኋላ ላሳያችሁ አንድ ፊቱን። የአባቶች አር ነው ተብሎ የደረቀ አር ሲበላ አይቼ እንደምታዩት እየተሸማቀቀ አፉን እየያዘ ነበር የሰራው። ታዲያ አሁን ምን አለ? እኔ ምንም አላልኩኝ ወደ ማለት መጥቷል። እንስማው። ሰላም አለይኩም ወራህመቱላሂ ወበረካቱ። አንድ የፖስትኩትን ቪዲዮ አስደግፎ ወንድም መሐመድ ከድር የአባቶች አር ተብሎ ተለጥፎ እያለ እየተናገረ ነው። እኔ የፖስትኩትን ቪዲዮ ነው እንግዲህ አስደግፎ የሚናገረው። ንግግሩንም ሲጨርስ ሙሉ ቪዲዮ ይለቀዋል። እኔ ለፖስትኩት ቪዲዮ ላይ የአባቶች አር የሚል ነገር አልተናገርኩም። እንደዛ ብዬም አልጻፍኩም አልለጠፍኩም። ወንድም ከድር መሐመድ ከድር ይሄንን ኬት እንዳመጣው አላውቅም። እኔ ያላልኩትን ነው እኔ እንዳልኩ አድርጎ እየተናገረ ያለው ወንድማችን መሐመድ ከድር ሚዲያ ላይ ዛሬ አይደለም በጣም ድሮ ነው ማውቀ። በጣም ብዙ ፎሎወር አለ። እንደዚህ አይነት ነገር ማድረግ ለምን እንዳስፈለገ ግን አላውቅም። እኔ የለጠፍኩት ቪዲዮ ላይ የአባቶች አር የሚል ነገር የለበትም። ታዲያ ለምን ከራስህ ጨምረህ እንደዚህ ተብሎ ተፖስቶ ብለህ ለምን የራስህን ጨምረህ መናገር አስፈለገ? እኔ ይሄ ትክክል አይደለም፣ ሐቂቀተን ትክክል አይደለም። እንደውም ሌላ ነገር ነው የመሰለብህ። እኔ እናንተ በአካል አንተዋወቅም። እዚህ ቲክቶክ ላይ ተገናኝተናል፣ ፎሎ ተደራርገናል። ዛት ሴት ለምን እኔ ያላልኩትን አለ ብለህ ጨምረህ መናገር እንዳስፈለገ አላወኩም። እኔ የፖስትኩት ቪዲዮ ላይ የአባቶች አር የሚል የለም። ካለ ልታሳየኝ ትችላለህ። ኦኬ። እኔ የፖስትኩት ቪዲዮ ላይ የሌለ ነገር ግን እንዳለ አድርገህ የኔን ቪዲዮ መለጠፍ ትክክል ነው ያላሰበው ወንድሜ መሐመድ ከቻልክ ታዲያ እንደዛ ከሆነ ለምን ዲዩት አደረከው? ቪዲዮ ምን እንዲሆን እየተሸማቀቅ አፍን እያስክ እየተንቀለቀልክ የሰራኸው ቪዲዮ ስለዋልድባል ታስተዋወቅልን ነው?
ስለ ቋርፍ ልታስተዋውቅልን ነው? ስለምን ለማስተዋወቅ ነው ሼም እያያዝ ሪያክት ያደረክበት ቪዲዮ ላይ? ለማንኛውም እንቀጥል። ይቅርታ የጠየቁ ሰዎች ስላሉ ይሄን ቪዲዮ በጣም ብዙ ሰው ነው ያጋራኝ፣ ብዙ ሰው ነው ሼር ያደረገኝ። ግን ምንም ግልጽ ነገሩ ስላልገባኝ ልቅመሰው አባ ነው የሚላቸው ቅመሰው ይሉታል። እየቀመሰ ያለው ነገር ምን እንደሆነ አይታወቅም። እየቀመሰ ያለው ነገር ምን እንደሆነ በማይታወቅበት ሁኔታ ይሄ ነው ብሎ ወስኖ ጄጅ አድርጎ መናገር ተገቢ አይደለም፣ አይጠቅመንም። እኛ እውነተኛ በሆነ መንገድ ነገሮችን ማስቀመጥ ነው ጥቅም የሚኖረው ለየትኛውም ሃይማኖት። ኦርቶዶክሶችም የሙስሊሞችን መሳደብ፣ በእነሱ ማሸሞር፣ በእነሱ ማሽሟጠጥ ጥቅም የለውም። ማንኛውም ሃይማኖት እስላምም ለኦርቶዶክሱ፣ ፕሮቴስታንቱም ለኦርቶዶክስ ተከባብራችሁ ጤነኛ በሆነ መንገድ ተወያዩ፣ ተነጋገሩ። እንዲህ አይነት ጥቅም አይጠቅመንም። ማንም ሰው ያመነበትን ነገር ማድረግ ይችላል። ግን የትኛው ነው ጤነኛ የትኛው ነው ትክክለኛ ብሎ መወያየትና ጀጅ ማድረግ ይለያያል። እኔ በእንደዛ አላምንም። እኔ እዚህ ማህበራዊ ሚዲያ ላይ ያሉ ሃይማኖተኞች ፍላጎታቸው ምን እንደሆነ አላውቅም። እኔ ሁሉም ለመቀሰር እኔ ምን ያደርግልኛል? እኔ ሙስሊም የሆንኩት ኦርቶዶክስ ወንድሞቼንና ፕሮቴስታንትን ለመጥላት ከሆነ እኔ ምን ያደርግልኝ? ምን ይጠቅመኛል? ፕሮቴስታንት የምትሆነው ሙስሊምን ለመጥላት ከሆነ ምን ያደርግልሃል? ውይይት እንደዚህ አይደለም። ዲቤት እንደዚህ አይደለም። ዲስከሽን እንደዚህ አይደለም። ማንም ሰው የፈለገውን ማመን የፈለገውን ነገር ማድረግ ይችላል። ይሄን ነገር ግን የምታደርገው እንዴት ነው? ከፈጣሪ አንፃር ብሎ መነጋገር ደግሞ እርግጠኛ በሆነበት። አሁን እዚህ ቪዲዮ ላይ እሸቱ ምን እየቀመሰ እንዳለ አባም ቅመስ ያሉት ነገር ምን እንደሆነ አላውቅም። እኔ ግን የተባረከ የተቀደሰ ምግብ ነው ይሉታል። ይሄ ያን እንደዛ እናንተ የምትገምቱትን ግምት አንደኛ ይሆናል ብዬ አላምንም፣ ሊሆንም አይችልም። ግን ያ ነገር ይሆናል ብሎ እኔ አልናገርም። እናንተ የምትለዋትን ቃል አላወጣትም። ያ ነገር ይሆናል ብሎ ግን በግምት ማውራት ግን ትክክለኛና ጤነኛ ነገር አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ወገኖቻችን ናቸው፣ ወንድሞቻችን ናቸው፣ እህቶቻችን ናቸው። አንድ ሀገር ነው የምንኖረው። በጋራ በመነጋገር ባለብን ጉዳይ ጤነኛ በሆነ መንገድ መነጋገር እንጂ ማሸሞር፣ ማሽሟጠጥ፣ እነሱን መጸየፍ ተገቢ አይደለም። እኔ በእንደዛ መንገድ አላምንም፣ በጭራሽ አላምንም። ልመዱኝ። ያላችሁ ብቸኛ አማራጭ እኔን ብሎክ ማድረግ ነው። እኔ እኔ ማጨብጨብ አልወድም። እኔ እማምንበትን ጤነኛ መንገድ ሰው የሚጠቅመውን ነገር ነው ለሰው ማድረስ የምፈልገው። እኔ ሃይማኖትም የሚያዘኝ እንደዛ ነው። የአንድ ሙስሊም ስራ እስልምናን በስነ ስርዓትና ጨዋ በሆነ መንገድ ማውራት ማድረስ፣ ከዛ የሰሚው ጉዳይ ነው መቀበል አለመቀበል። በነሻ ተድላ እንደዚህ የሚለው ገና አዲስ ሙስሊም ስለሆነ ነው እንጂ ሌላ አይደለም። ሌላኛው ታዲያ ሲያሾፍ ሲያሽማጥጥ ሲያንቋሽ የነበረው ወጣት ይሄ ነው። እንዴት የሰው ልጅ እንትን ይበላል ብዬ ትናንትና ቪዲዮ ሰርቼ ነበርና እባካችሁና ይቅርታ እንድታደርጉልኝ ነው የመጣሁት። እኔም ሰዎች ሲለጥፉ አይቼ ነገሮችን ሳይ እውነት መሰለኝና እኔም እንደማንኛውም ሰው ቪዲዮ ሰርቼበት ነበርና እናም እባካችሁ ይቅር በሉኝ። ምክንያቱም ነገሩ የተሳሳተ እንደሆነ ነው አሁን የተረዳሁትና ቁርንፍ ነው ምንድነው ይባላል ከተለያየ ነገሮች ይሰራል፣ ግን በጣም እንደሚመር ምናምን ነው አንዳንድ ሰዎች የነገሩኝና እናም እባካችሁ ያው እንግዲህ ያው ከሰው ስህተት ከብረት ዝገት አይጠፋም እንደሚባለው ተሳስቻለሁ። ይቅርታ አድርጉልኝ። ይመቻችሁ። ቪዲዮ ሼር ኮፒ ሊንክ አድርጉት። ይመቻችሁ። ስለዚህ የሚፈለገው እንደዚህ አይነት ሰው አምኖ ያደረገው ነገር ስህተት መሆኑን አውቆ ተሳስቻለሁ ይቅርታ ሲል መልካም፣ እንደዚህ አይነት ሰዎች እንቀበላለን። ታዲያ ሙስሊሞቹ ተሳስተው አምነውበት ይቅርታ እየጠየቁ ሳለ ምናፍቃን ደግሞ በሌላ በኩል ደግሞ ይመጣል። እንደው ያንተ የመስማት ችግር ነው፣ ጆሮክ ላይ ችግር አለ በሉኝ በእግዚአብሔር። ልክመሰው አባ ምንም አይለኝም። ምንም ያባቶች ነው፣ ምንም አይልም የአባቶች ነው የተባለው። አሁን ምንም አይልም የአባቶች ነው የሚለውን ንግግር ወደ ሌላ ንግግር ተርጉመውታል። ደግማችሁ ስሙት። ምንም አይልም የአባቶች ነው ነው ጆሮክ ላይ ችግር አለ በሉኝ በእግዚአብሔር። ልክመሰው አባ ምንም አይለኝም። ምንም ያባቶች ነው፣ መንፈስ ቅዱስ ያሳድራል። የመንፈስ ቅዱስ ማደሪያ ያደርጋል። ከዓለም የተለየ ምግብ ስለሆነ ይህንን ቪዲዮ ደጋግማችሁ ኮፒ ሊንክ ሼር በማድረግ መድረስ ያለበት ሰው ጋር በጣም ብዙ ሰዎች እንዲያዩት እርዱኝ ፕሊዝ። ደጋግማችሁ ኮፒ ሊንክ አድርጉ።
እኔ ደጋግሜ ሰማሁት ቪዲዮ በእግዚአብሔር በቃ ያንተ መስማት ችግር ነው ብሉኝ ወይም መልሰስ ምንድነው የሀገሪ ልጆች ምንድነው የተፈጠረ ያለው ምንድነው ማለት መንግስት የሃይማኖት ጉዳዮች ስለማይገባ ነው ምንድነው አባቶች ላይ የተፈጠረ ያለው በደል ግፍ ስቃይ እንዴ እሺ እኛ እንዳሰብነው አይሁን ይሄ ማለት እኛ ስንሰማው ተሳስተን ነው ወይ ያ ሰውዬ ሲያስረዳ ተሳስቶ ነው እንበል የትኛው ሐዋሪያ ነው የግማ የተላ ነገር በልቶ የመንፈስ ቅዱስ ማደሪያ ይሁን ማን ያስተማር እሺ እንዳሰብኩት አይሆን አለ እሺ ዳሪ ነው የሚለውን ነገር እንዳሰበው አልሆነም እንበል የበሉት ነገር የገማ የተላ መሆኑን በምን አወቀ ከመቼ ጀምሮ ነው ሙዝ የገማ የተላ ተብሎ የሚነገርለት ወይ ደግሞ ቅጠል ከመጀመሩ ነው የበለ የገማ የተላ ተብሎ የሚነገርለት ከመጀመሩ ነው አንድ ሰው ያልገባውን ነገር ከሆነ ጥያቄ እንጠይቀው አይደል እንዲህ አይቻልም ምንድነው ይሄ ነገር አልገባኝም እስቲ መለሱ አንድ ነገር ነው እንዲህ ብሎ ጠይቆ ተመልሶ ደግሞ የራሱን ድምዳሜ ወስዶ ደግሞ እንዲህ ሲል ደግሞ ሰሙታላችሁ ይገርማል ይሄን ከልት ከየት ነው ያመጣችሁ እግዚአብሔር ይንቀልላችሁ ይሄን ያጋንንት አሰራር ደግሞ ልትከራከሩ ትመጣላችሁ ወንድማችን ዮናታን አክሊሉ መጥቶ ኢትዮጵያን ድንቁርና ውስጥ ኋላ ቀር ውስጥ እያስገባት እየከተታት ያለው እንዳታርግም ያረጋት የናንተ ተረት መስላችሁ ለተቃውሙ ትመጣላችሁ አሳፋሪዎች እጅግ በጣም እኮ ብዙ ጉድ እንዳላችሁ እናቀራለን ይሄ ግን እላፊ ነው መንፈስ ቅዱስ ማደሪያ ምኑ ነው እላፊ የሆነው ምን አይተ ምን ሰምተህ ይባል አይበልስ ነገር ግን ብዙን ጊዜ አይታቻቸው ከሆነ የዮናታን ቡችሎች ምንም ማያውቁ ሁለት ጥቅስ ይሰጣቸዋል እሱን እየለፈለፉ ይሄ ከዮናታን የሚተርፈውን ነገር ብቻ ረዝራዥ መብላት መለያቀም ካልሆነ በስተቀር ምን እንደሚል እንኳን አያውቁት ስለምን እየተወራ እንደሆነ ማያውቁ ስለ ቋርፍም አያውቁ ግን የራሳቸውን አሰምሽን ወሰዱና የራሳቸውን ድምዳሜ አድርገው እየተናገሩ ነው ያሉት ክርስትናቸው እነሱ እንደዚህ ለመሆን እከክ ትበላለ የተላ ነገር ማን ያስተማር አምላክ እኮ ነው መንፈስ ቅዱስ የተላ ነገር ሲበሉ አይተሃል ወይ ብትሉት ጥያቄ ምልክት ውስጥ ነው ግን እነሱም ከዋሃቢያ ያዋሱ ስለሆነ አንፈርድባቸው ይስጋድ አምላክን ማደሪያ ለመሆን የግማ ነገር በልተ እውነት ማን ያስተማረ ይሄንን በአንድ ሀገር እየኖር ተመሳሳይ ቋንቋ እየኖር እያወራን ከናንተ ጋር አንሰደም አዝረዱን ይሄን ጉዳይ አዝረዱ መንግስት ደግሞ ሰባዊ መብት ኮሚሽን የት ነው ያለው አባቶች እንደዚህ የተጨቆኑ ሃይማኖት ውስጥ ጣልቃ አይገባምና አረ እግዚአብሔር ይገስጻችሁ እናንተን ይሄ የአጋንንት እስራት ነው እንጂ ሰው በጤና እንዳይሆን እግዚአብሔር ይፍታችሁ አዝረዱን እስኪ አፍ ካላችሁ ፍለፊት ወጣችሁ አይ እንዴ አይደለም እንዲ ነው ስሙ ይሄ ነው ወይ ሌላ ነገር ነው በሉንና አዝረዱን ከዛ እንዴት ሆኖ መንፈስ ቅዱስ ማደሪያ እንደሚቆንም በዛው አስረዱን በዛው እሱን በልታችሁ እግዚአብሔር ይገስጻችሁ ደግሞም ይፍታችሁ አሁን ይሄ ሰው ምን ሰምተህ ነው ምን ሳይተህ ነው እንዲህ ያልከው ብትሉት ምላሽ የለው አባቶቻችን ከገዳማት የምናገኛቸው ከቦታው የምናገኛቸው በረከቶች ረድኤቶች አሉ ያን ቦታ ሄደን ብንቀምሰው ሁሌም ቢሆን የእግዚአብሔር ማደሪያ ነው ክርስቲያን እስከሆነ ድረስ የክርስቶስ ማደሪያ ነው አንለስ ራሱን ከእግዚአብሔር ማደሪያነት አልፈልግም ብሎ ራሱን ካላሸሸ በቀር ሁሌም ቢሆን ክርስቲያን የክርስቶስ ማደሪያ ነው በጥምቀት የምናገኘው የእግዚአብሔር ልጅነት አለ ስጋ አምላክ ስንቀበል ስጋ ወደሙን ስንቀበል ክርስቶስ በእኛ ውስጥ መጥቶ ያድራል እሱ ብቻ አይደለም ከአባቱ ጋር መጥቶ እንደሚያድር ከቅዱስ መንፈስ ጋርም ጭምር እንደሚያድር ወይ ደግሞ የሥላሴ ማህደረ እግዚአብሔር እንደምንሆን የምናምነው ነገር ነው በእምነት የማይቻል ነገር የለም እንኳንስ ምግብ በልተን አይደለም ቦታው ላይ ሄደን ብንረግጠው የምናገኘው በረከት እንዳለ ማለት ነው ነገር ግን እንዳልኳችሁ ነው እነኚህ የዮናታን ሰዎች የዮናታን ቡችሎች ከሚጎረጎርላቸው ፍርፋሪ በቀር የሚያውቁት ታሪክም ቢሆን የሚያውቁት መጽሐፍ የላቸው አንብበው ለመከራከር አይመጡም ለመዋየት አይመጡም እስቲ ይሄን ሐሳብ ይዛችሁ ኑና ላይቭ ላይ እንገናኝ የምትሏቸው ብቅ የሚሰውዎች አይደሉም ብቻ የሚጎረጎርላቸውን ፍርፋሪ ይለቅማሉ ኮፒ ሊንክ ሼር አድርጉ እያሉ የዋህነት አሉበታል እንጂ ከአህዛቡ የባሰ በአእምሮ የጎደሉ ይመስለኛል እዚህ ያላብቃ ሰላም እግዚአብሔር ከኔም ከናንተ ጋር ቸር ቆዩ